ሂደው ነበር። እዛ ሲሄዱ ጊዜ በጣም አስገራሚ የሆነ ፈቶ መረጃ ነው እጃቸው ውስጥ የገባው። እዛ ያገኙት ፈቶ አንድ የሉል ፈቶ ነው፣ አንድ የአቤል ፈቶ ነው፣ አንድ ደግሞ የብሩኬ ፈቶ ነው። የሶስታቸውን ፈቶ ላይ ኤክስ ተደርጎ ነው የተቀመጠው የነበረው። ጉዳዩም እንዲሆን ምን ይሆን አልታወቀም። ብዙ መረጃ እጃቸው ስር ተገብተዋል። ስለዚህ ሰውየው ሊያመልጥ ሲልም በቁጥጥር ስር ውለዋል። አቶ ጌታቸው አላቅም እኔ ስራ ሰው ነኝ ብሎ ብዙ ነገር ያወራው የነበረው በመጨረሻ ሚስጥሩ በሙሉ ዘርግፎታል። ለምን አቶ ጌታቸውን የአቤልን አጎት የአቶ ጌታቸውና የአቤል አጎትና ሊያ አንድ ላይ እንደሚሰሩ ሁላችንም እናውቃለን። ሊያም ሆነ አቶ ጌታቸውም የአቤልም አጎት ለምን በዚህ ልክ እንደሄዱ በዚህ ልክን ሰውን ለማጥፋት ለምን እንደተነሱ ራሳቸው ነው የሚያውቁት። ምን እንደተፈጠረ አይታወቅም። ለምን እንደሆነ የምናውቀው ነገር የለም። ስለዚህ የሶስታቸው ፈቶ ለምን ተመርጦ ተቀመጠ ልትሉኝ ትችላላችሁ። ነገር ይኸው እንደዛ ነው። እነሱን ለመግደል ብቻ 3 ሚሊዮን ብር ተዘጋጅቶ በጀት ተቀመጠ። እያንዳንዳቸው ሰው ተዘጋጀላቸው። ለብሩኬ ከክፍለ ሀገር ድረስ ስራ አለ፣ በጣም ጥሩ ስራ አለ፣ ብዙ ብር ታገኘዋለህ። አንዴ በሰራኸው ስራ ቤተሰቦችን የሚቀይር ስራ ስላለ ቀጥ ብለህ አዲስ አበባ ና ብሎ ነው ያመጣው ነበረው። ማን? የጎረቤቱ ልጁ የሀገሩ ልጅ። እሱ እውነት በተማርኩበት ስራ ነው ስራ የምታገኘው ብሎ ነው ያመጡት። ምክንያቱም መጀመሪያ እጃቸው ሲያስገቧቸው በተማርክበት ስራ ነው፣ አሪፍ ስራ ነው፣ አሪፍ ደግሞ ስታገኝበታለህ ብሎ አይደል እጃቸው ስር የሚያስገቧቸው። እሱም በተማረበት እንዲያገኝ አድርጎ ነው ያመጡት ነበረው። ስለዚህ ይሄ ሰውየው መጣ ምንድን ነው በተማርኩበት ምሰራው ስል ይነገርሃል ተብሎ በተቀመጠበት እነ ብሩኬ ሂዶ ነው እጅ ከፍንጅ የያዟቸው ነበረው። እሱ ምንም አውቀው ነገር የለም። ሰው ልገል ነው የመጣው ሲባል እንኳን እኔ ሰው ለማጥፋት ተውትና አገራችን ላይ እንስሳ ለመግደል እንኳን ምን ያክል እንደምንፈራ ኃጢአት እንደሆነ እናውቃለን። ስለዚህ ለምን ብዬ ነው ሰውን ማጠፋው? ለምን ብዬ ነው? እኔ በተማርኩበት ስራ ትሰራለህ፣ ጥሩ ስራ አለ ተብዬ ነው የመጣሁት። ስለዚህ ዛሬ ምን ተገኝቶ ነው እኔ እንደዚህ አይነት ስራ የምሰራው? እኔ ምንም አውቀው ነገር የለም። እባክህ ተባበረኝ። እኔ አገሬ ለመሄድ ነው የምፈልገው። ጎረቤቴ ነው፣ በተማርክበት ስራ ታገኛለህ፣ ጥሩ ስራ አለ ብሎ ነው ያመጣው እንጂ እንደዚህ ወንጀል የሆነ ስራ እኔ ሰርቼም አላቅም ልሰራም አልፈልግም ብሎ ነው የተናገረው ነበረው። ምንም ነገር አላቅም ብሎ ሙሉ ነው የተናገረው ነበረው። ከክፍለ ሀገር ያመጣው ሰውየው እንዲገባ ተደርጎ እሱም እኔም የራሴ ስራ ነው የምሰራው፣ በተማርክ ነው የምሰራው። አቶ ጌታቸው አቶ ማን ምን ምትላቸው እኔ ምንም ማቀው ነገር የለም፣ ማንም ገለመን ያህል አቅም ነው ብሎ ነው የካደው ነበረው። ግን በመጨረሻ እውነቱ አፈረጠው። መጀመሪያ የምትገደለው አንተ ነበርክ። ምክንያቱም አቶ ጌታቸው ያለበት በሙሉ ፈርፍረህ እያንዳንዱ መረጃ የምታወጣው አንተ ስለሆንክ መጀመሪያ አንተ ለማጥፋት ነው የተነሳ ነው የነበረው። አንተ ለመግደል ነው ይሄ ልጅ ከክፍለ ሀገር በተማርክበት ስራ አለ ተብሎ የመጣው የነበረው። ስለዚህ አንተ በቅርቡ ለማጥፋት ተዘጋጅተን እሱን አንተ ለማጥፋት ነው ከክፍለ ሀገር ድረስ እያመጣ ነው የነበረው። ልዑልን ደግሞ በገዛ ሰዎቹ ተዘጋጅተው ብዙ ብር ተከፈላቸው። ከዛ አቤልን ደግሞ በመድኃኒት ሁሉ ነገር ተዘጋጅቶ ተቀናብሮ ባጀት ወጥቶላቸው እነሱ ለማጥፋት ባጀት ወጥቶላቸዋል። አስቡ፣ ሰው ባጀት የሚያወጣው እኮ ምግብ ለማዘጋጀት እኮ ነው አይደል? የሆነ ሀገር ላይ የሆነ አካባቢ ላይ የራብ ድርቀት ገባ፣ የራብ ገብተዋል፣ ሰው በራብ ያለቀ ነው። ስለዚህ የዛ አካባቢ ይህን ያህል በጀት ይውጣለት ነው የሚባለው። ግን የአቶ ጌታቸውና የሊያ ሰዎች ደግሞ ልዑልንን፣ አቤልን፣ ብሩክም ለማጥፋት በጀት አወጡ። ለዛውም 3 ሚሊዮን፣ ለአንድ ሰው 1 ሚሊዮን፣ ለአንድ ሰው 1 ሚሊዮን፣ ለአንድ ሰው 1 ሚሊዮን። አባባሌ መቼም ይገባቸዋል። የአቤልን የሚገል ሰው አንድ ሰው፣ ልዑልን ለማጥፋት አንድ ሰው፣ ብሩኬ ለማጥፋት አንድ ሰው 1 ሚሊዮን ነው የሚከፈላቸው። እንዳለ ፈቷቸው በኤክስ ነገር በቀይ ነገር ቤስ ነገር ተቀምጦ ነው የተቀመጠው። ለምን ስራችን ለመስራት ከለከላችሁን? መውጣት ለመግባት ከለከለን። ይሄ በሙሉ ትእዛዝ የአቶ ጌታቸው ትእዛዝ ነው ያለው። እኛ አቶ ጌታቸውን ያዘዘን። አቶ ጌታቸውን ካዘዘን በኋላ እኛ ምንም ማድረግ አንችልም። ትእዛዛችን መፈጸምና መፈጸም ብቻ ነው አለው። እሺ ከክፍለ ሀገር የመጣው ይሄ ነገር ሲሰማ ዝግንን ነው ያለው። እንዴት? በምን ሁኔታ? እኔ ቤተሰቦቼ ሳይማሩ ነው እኔን ያስተማሩኝ። የራሳቸው ሳይማሩ እኔን አስተምረውኝ እንዴት በዚህ ልክም ሰውን ለመግደል ሰውን ለማጥፋት እነሳለሁ? በምን ሁኔታ? እናቴ በዚህ ልክ አይደለም ያሳደገችኝ፣ አባቴ በዚህ ልክ አይደለም ያሳደገኝ። ስለዚህ እንዴት አንተ በተማርክበት ስራ አለ ብለኸኝ በተማርክበትን ውጤት ታገኛለህ፣ ስራ ታገኛለህ ብለህ አምጥተኸኝ እንዴት በዚህ ልክ ወንጀል ታሰራኛለህ ስለው ጊዜ
እኔ የታዘዝኩት ነው። በቃ በአንተ በኩል ሰው አምጣ ተብያለሁ፣ አንተን አመጣሁኝ። እሺ ከዛ አንተ ብሩክ ልትገል ነው፣ ስተፍሮላ ብሩክ ልታጠፋ ነው አንተ የታጨኸው። ቆይ የሚታጨው ብሩክ ሊያገባው ነው ወይስ በእናንተ ሃይማኖት ወንድና ወንድ ስለሚገባ አንተ የታጨኸው ለብሩክ ነው የምትለው? እኔ በጣም ነው አስቆኛል፣ ገርሞኛል። እንዴት ነው የምታጨው? እኔ እኮ ሴት አይደለሁም የምታጨው። እንዴት ነው እኔ ታጨህ የምትለኝ? እሱ እኮ ወንድ እኮ ነው። ወይስ እሱ እኔ ሊያገባኝ ነው? ወይስ ሰው እሱን ለመግደል ነው ታጨህ የምትባል? እንዴ ሰው ሊገል ታጨህ ይባላል? ምን አይነት አማርኛ ነው ያለው? ድንግጥ ነው ያለው። ምክንያቱም ከክፍለ ሀገር ነው የመጣው። ታማኝ ነው። በላቡ ሰርቶ ለመብላት ነው የሚፈልገው። ለካ ለአንተ ቤተሰቦችን ይህን በሙሉ የተቀየሩ የአንተ ቤተሰቦችን ብር እንደፈለጉ የሚበትኑ እንደፈለጉ የሚሆኑት እንደዚህ በወንጀል የተጨማለቀ ብር ነው ወይ? የሰውን ህይወት አትፍተህ ነው ወይ በዚህ ልክን ቤተሰቦችህ እንደፈለጉ ብር ምትልክላቸው? እኔ እኮ አላወቅኩም ነበር አለ። እኔ አላወቅኩም። የሀገራችን ህዝብ በሙሉ አያውቅም። የሱ ቤተሰቦች ጥሩ ሁኔታ ላይ ነው የሚኖሩት። የድሃ ቤተሰብ ነበሩ። ግን አሁን ጥሩ ሁኔታ ላይ፣ ጥሩ ኑሮ፣ ጥሩ አኗኗር፣ ጥሩ ምግብ፣ ብር እንደፈለጉ ነው የሚበትኑት። ለከዚህ ጋር የሰው ህይወት አትፍተው ነው ጭራሽ ብሎ ለእሱን የታጨኸው የሚባለው። እንዴት እኔ መታጨት ማለት ሴት ለወንድ ነው እንጂ እንዴት በዚህ ልክ ሰው ለመግደል ሰው ታጨ የሚባለው? በጣም የሚያስጠላ ነገር እኮ ነው። በጣም ሶስታቸውም በአንዴ ለማጥፋት ነው የተነሱት። ምክንያቱም ጀግኖች እንደሆኑ ስላወቁ፣ በምንም ነገር እንደማይበግራቸው ስለሚያውቁ፣ ሉሉም ሆነ አቤልም ሆነ ብሩኬም የደም እንባ እንደሚያስተፏቸው ስለሚያውቁ እነሱን ለማጥፋት በጀት አዘጋጅተው ሰውን ከክፍለ ሀገር አስመጥተው እያንዳንዳቸውን ጉድ የተሰራ ነው። ምን አይነት ዘመን ላይ እንደደረስን፣ ምን አይነት ጨካኝ እንደሆኑ እኔ አላቅም። እኔ ለራሴ ለማውራት በጣም የከበደኝ ነው ማውራው። የምር ነው ምላችሁ። በዚህ ልክን የሰውን ህይወት ለማጥፋት ብር ማዘጋጀት፣ በጀት አዘጋጅተናል፣ ተወያይተን ጨርሰናል፣ ተፈራርመን ጨርሰናል። ይሄ በሙሉ የአቶ ጌታቸው ነው። አቶ ጌታቸው በቅርብ እኔ እኮ የሚገርመኝ ማለት ነው በዚህ ልክን ሰውን ለማጥፋት የሚሞክሩ ሰዎች ለምንድን ነው እነሱ ከጀርባ ቁጭ የሚሉት? ወንድ ከሆኑ ለምንድን ነው ፊት ለፊት መጥቶ ማይጋፈጡት? አሁን ምሳሌ ሉሉን ሆነ አቤልን ሆነ ዘላለም ሆነ ብሩኬን ሆነ እኮ ፊት ለፊት ነገራቶችን በሙሉ ፊት ለፊት ነው የሚጋፈጡት። እነዚህ ወንጀል የሚሰሩ ሰዎች ከጀርባ ሆኖ ነው ወንጀል የሚያሰሩት። ለምን? ያ እኮ ሽንታም ስለሆናችሁ እኮ ነው። ሰነፍ ስለሆናችሁ እኮ ነው። ሸለፈታም ስለሆናችሁ እኮ ነው እንጂ ጀግና ብትሆኑ፣ እውነት ወንድ ብትሆኑ፣ እውነት እንደ ወንድ ቀበቶ ብትታጠቁ ኖሮ ፊት ለፊት ወታችሁ ነው የምትጋፈጡት ነበረው። ግን እናንተ ከጀርባ ትቀመጡና ብራችሁ ይሰራል። የሌላ ሰው ህይወት እንዲበላሽ ታደርጋላችሁ። የሌላ ሰው ትዳር እንዲበተን ታደርጋላችሁ። የሌላ ሰው ቤት እንዲበተን ታደርጋላችሁ። ብር ተከፍሉና ከዛ የእንዲ ነገር ካላደረጋችሁ ቤተሰባችሁ እገልላችኋለሁ፣ ቤተሰባችሁ እንደዚህ ያደርግላችኋለሁ፣ እናትህ እንደዚህ ያደርጋታለሁ፣ ወንድምህ እንደዚህ ያደርጋለሁ፣ ሚስትህ ወይ ልጆች ብላችሁ ታስፈራራላችሁ። የእናንተ ግን በሄዳችሁበት በሙሉ ሚስታችሁም ልጃችሁም ትበትናላችሁ። ያ ምንድን ነው? የቤተሰብ ኃላፊነት ስለሌላችሁ፣ ስለ ቤተሰብ ምንም ያገባችሁ ነገር ስለሌለ፣ በህይወታችሁ እንደፈለጋችሁ ስለምትጨፍሩ፣ ህይወት ምን ይሁን ስጠንቃችሁ ስለማታውቁ እኮ ነው እንጂ እናንተ የትዳር ጣም ብታውቁት፣ የቤተሰብ ጣም ብታውቁት፣ የልጅ ጣም ብታውቁት ኖሮ በሰው ህይወት ላይ እንደዚህ ባልተጫወታችሁ። አታውቁትማ። በሄዳችሁበት በሙሉ ታስረግዛላችሁ፣ ይወልዳሉ፣ መከራችሁ አይቶ ያሳድጋሉ። አባቴ የታለ አናቅም። ምክንያቱም በየበሄደበት በሙሉ ሰው ለማጥፋት ነው በዞረበት፣ ሰውን ለማጥፋት በዞረበት በሙሉ ነው የሚወልደው። ሴቶች ምስኪን ናቸው፣ ሰውን ያምላሉ፣ ከራሴም ጭምር። ስለዚህ የዛሬውን በጣም የሚከብድ ነገር ነው። በጣም ለማውራትም ለመስማት የሚከብድ ነገር ከሆነ ብሎ ሉልን ለማጥፋት መድኃኒት ተዘጋጀ። ብሩኬ ለማጥፋት ሰው ተዘጋጀ። ለእነሱ 3 ሚሊዮን ብር ተገመተላቸው። ምንድነው ተገመተላቸው? ተመደበላቸው። አስቡት። ስለዚህ አሁን በመጨረሻ ምን እንዳለ ንገራችሁ። አቶ ጌታቸው ያለበት ቦታ ሳይንስ ቤተሰቦቼ በሙሉ ያጠፉብኝ አላሳይም። ለአንተ ቤተሰቦች ከሳሳህ ለምን የሰውን ቤተሰብ ታጠፋለህ? እኔ እኮ የሚገርመኝ ይህን እኮ ነው። ስለ ቤተሰባቸው ሲነሳ ጊዜ ያዙኝ ልቀቁኝ ይላሉ። ስለ ሌላ ሰው ቤተሰብ ምንም የሚያገባቸው ነገር የለም። ምክንያቱም የሌላ ሰው ቤተሰብ ህይወት አይደለም፣ ኑሮ አይደለም፣ ለመኖር አይፈልጉም። የእነሱ ቤተሰብ ብቻ ነው ለመኖር የሚፈልጉት። እንደሆነ ብቻ አላቅም ምን አይነት ሰዎች እንደሆናችሁ። በምን ከእንጨት ተፈጠራችሁ ልበል ወይስ ምንድን ነው? መቼም ከሰው የተፈጠረ ሰው የሰውን ያዝናል። ብር በዚህ ልክ አይምሮን ይሸፍናል፣ በዚህ ልክ ጭንቅላትን ይሸፍነዋል። ኧረ በፈጣሪ እኔ እንደዚህ አይነት ሰዎች አይቼ አላቅም።
ለማንኛውም ጌታቸው ያለበት ቦታ አሳየላው። በመጨረሻው ሳይወድ በግዱ ተገዱ። በስንት መከራ በስንት ልፋት ወንጀል የሚሰሩ ሰዎች ልፋትና ችግረኛ እንደሆኑ ታውቃላችሁ። በብዙ ልፋትና በብዙ ድካም አላሳይም ቤተሰቦች ያጠፋብኛል፣ እንደዚህ ይለኛል፣ እንደዚህ ይለኛል ብሎ በመጨረሻ በትግልና በእልህ አቶ ጌታቸው ያለበት ቦታ አሳያለሁ ብሎ ቃል ገብቶ ተያይዘው ሂደዋል። አቶ ጌታቸው ባለበት እጅ ከፍንጅ ተያዘ። እጅ ከፍንጅ ተያዘ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አሁን ምን ይወጣዋል? ያዘጋጀው 2-3 ሚሊዮን ብር ለአንድ ቀን ማይበቃው። እስኪ ያ 3 ሚሊዮን ብሩን ከእስር ቤት ያስወጣዋል ያስወጣው እናየዋለን። በሩኬ ጀግናነት ትችላለህ። ሳይቀድማችሁ ቀደምካቸው። እነሱ በተኙበት ቀደምካቸው። ጀግና ነህ፣ በርታ። እንኳን ደስ አላችሁ። በዚህ ልክን በማድረግ እኔ በጣም ደስተኛ የሆንኩት የኛ ጀግና ነህ፣ በርታ።